ልብ ሰብረዋለች ከሮቤል ጋር በመሆንና ይበልጥ ፍቅር ጊዜ እንደሚያሳልፍ ታስመስልበታለች። አድናን በዚህ ሰዓት ከሮቤል ጋር ሆና ሲያገኛት በጣም ተበሳጭቶ ነበርና ራሱን መቆጣጠር አቅቶት ምን እያደረግሽ ነው ሉሃና? ስህተት እየሰራሽ ነው እያላት ነበርና ስህተትማ የሰራሁት አንተን ማመኔና ከአንተ ጋር ብዙ ጊዜ ማሳለፌ ነበረ ያለችው። በዚህ ጊዜ ደንግጧል። ጥሩ ነገር እያደረግሽ አይደለምና ሁሉንም ነገር ይቆጭሻል በኋላ እያላት ነበረ። የሚቆጨኝ እንዳልኩ ያንተን ያመንኩበት ቀናቶችና ጊዜያቶች ናቸው እያለች በጣም እንደተጸጸተች በሱ እንደተከፋች ነበረ ስታወራ የቆየችው። ለሆነ ንግግሮችሽ ሙሉ ምንም አላማሩኝም እና ምንድን ነው ያጠፋሁት? ጥፋቴ ንገሪኝ እያላት ነበርና ከአንተ ጋር በጭራሽ ምንም አይነት ጥፋት ላወራ አልችልም እና እያለችው ነበርና በዚህ መሀል ግን ሮቤልን ከክፍሉ ጎትቶ አስወጥቶት ነበር። አድናን ሮቤልን ካስወጣው በኋላ ሉሃና ለብቻዋ ነበረ ሲያፋጥጣት የቆየው። በዚህን ሰዓት ሉሃና ፍላጎትህን አልገባኝም፣ አንተ ከኔ ምንድን ነው የምትፈልገው ነው? ከኔ መራቅ አለብክ እያለችው ነበርና እኔ ካንቺ ጋር በጭራሽ መራቅ አልችልም ካንቺ አፈቅርሻለሁ እኮ እያላት ነበረ። አንተ ፍቅር እያልክ አትጃጃልብኝ፣ ፍቅር የሚባለው ነገር በጭራሽ አታውቀውም እያለች ነው። አድናንን በጣም ስታበሽቀው ነበረ። አድናን እኔ በጭራሽ አንቺን ያደረግኩሽ ነገር አላውቅም፣ ግን ምንድን ነው ይህን ያክል ያጠፋውብሽ እያለ ጥያቄዎች ሲጠያይቃት ነበርና ምንም አንተ እኮ አይንህን በጨዋጥ በፊት ለፊት የመቆመ ሳያንስ አሁን ላይ ከፊት የዞር በልኝ እያለችው ነበርና ሉሃና ስህተት እየሰራች ነውና ሮቤልን ያለሽ ምናልባት የሆነ ማላቀው ነገር አለ እያላት ነበረ። ግን ደግሞ ሮቤል በጣም አስፈራርተዋትና አድናን በጣም መጥፎ ሰው ነው፣ እንደዚህ ነው ድብቅነቱና በድብቅነቱ የታወቀ ነው ብለዋት ነበርና ይህ ነገር አንተ መቼም ብነግርህ ሊገባህ አይችልምና እና ደግሞ አንተ በጣም አስመሳይ ሰው ነክና ሮቤልን እዚህ ውስጥ አታስገባው፣ አንተ ነክ አስመሳዩ እያለችው ነበር። አድናን ተበሳጭቶ ከክፍሉ ወጥቷል። ሉሃናም በዚህ ሰዓት በጣም ጨንቋት ነበረ። የአድናን ሁኔታ ምንድን ነው የተፈጠረውና ምንድን ነው ይህን ያክል ያደረግኩሽ ብሏት ስለነበረ ሮቤልን በመምጣት በቃ ካሁን በኋላ ልነግረው ነው፣ አይኔ እያየኩ እየዋሸኝ ነው፣ ለምንድን ነው በዚህ ያክል እያለችው ነበርና ሮቤልን በጭራሽ አንቺ አሁን ላይ አታውቂውም አድናን በጣም እጁ ሰፊ ነውና ይበልጥ ሁሉንም ነገር ይደባብቅብሻል፣ እህትሽንም ደግሞ እኔ ያገናኝሻለሁ፣ ስለ እህትሽ ያለው ነገር ከኔ ታገኛለሽ መረጃውንም። አድናን እውነቱን አሁን ላይ ከጠየቅሽው መቼም አይነግርሽም ብለዋታል። እና ታዲያ ለምንድን ነው የምፈራው? በቃ ያለው ሁኔታ ብለው ነበርና እንደነገርኩሽ አድርጌ የኔ ፍቅር እያለ አሁን ላይ ሮቤል ሉሃናን ባልሆኑ ነገሮች ጭንቅላቷ ሞልተዋታል። ሜራ በጣም ተበሳጭታለች እና ሉሃናና ሮቤልን አብራ ካየቻቸው በኋላ በጣም መጥፎ ስሜት ውስጥ ገብታ ሉሃናንም ለማጥቃት ስትሞክር ነበረ። አድናን በዚህን ጊዜ አንቺ ግን የምትፈልጊውም ነገር ካወቅሽ አሁን ሂጂና እኔ ሉሃናን እፈልጋታለሁ ብሏታል። ሉሃና ጋር በመሄድና ሜራ ሉሃናን ከሮቤል ለማራቅ በጣም ብዙ ጥረት አድርጋ ነበርና ሉሃና ግን በጣም አሁን ላይ ተቀይራና የማያውቃት አድናንንም ሌላ ሰው ሆናበታለችና ሮቤል አሁን ላይ ከአድናን ጋር ጠላት እንድትሆን አድርጓታል። ሮቤልን በማመን በጣም ብዙ ስህተቶችንም ስትሰራ ነበረ። አድናን እሷ በሄደችበት እየተከተለ ሉሃናንም ለማሳመንና ሉሃና ይሄ ነገር ትክክል አይደለሽም፣ መንገድሽን አስተካኪ እያላት ነበረ። በመንገድ ዞር እንድትልልኝ እፈልጋለሁ ብለዋለች። እና ስለ እህትሽ ደግሞ እየፈለግኩኝ እኮ ነው ፖሊስ ጣባ እያላት ነበርና ምን ነው ፖሊስ ጣባ እያልክ እያታለልከኝ ነው በማለት ነበረ ልቡን የሰበራችሁ። አሁን ላይ በጣም ተበሳጭተዋል። ይበልጥ የፈለግሽው ነገር ማድረግ ትችያለሽ እና
በኋላ ላይ ንግግሮችሽን ለይቅርታ ለማለት እንኳን አይበቃም እያላት ነበርና አንተን በጭራሽንም እንደዚህ ልትል አትችልም ብላ አብሽቀዋለች። ሜራ ከሮቤል እና ከሉሃና ጋር በጣም ተቀራርበው ሲያወሩ ደርሳለች። ጭራሽ አበዛሹ ቀን ላይ ከሮቤል ቀን ላይ ከአድናን ማታ ከሮቤል እያልሽ ምን አይነት ሴት ነሽ እያለች የሉሃና ክብር ስትነካ ነበርና በዚህን ጊዜ ሮቤል እንድታርፍል ሜራንም ሲያስጠነቅቃት ነበረ። አንተ ዝም በል እያለች ስለ ሳራ ያለውንም እውነት ለማውጣት ስትሞክር ነበርና ሮቤል ብድግ በማለትና ሜራ ላይ በጣም ሲጮህባት ነበረ። ምንድነው የምትዩ? ከዚህ ክፍል መውጣት አለብሽ እያላት ነበርና እውነቱ አሁን ላይ ሜራ የምታወጣው መስሎት ሮቤል ሜራ ላይ በጣም ሲጮህባት ከቆየ በኋላ እኔ እናንተ እኮ በደንብ እንተዋወቃለን፣ እኔንም አንድ ያድርግኸኝ እያለች ሜራ በጣም ተበሳጭታ ስታወራው ነበረ። በዚህን ጊዜ ሜራ የውስጧንንም አሁን ላይማ በጭራሽ ሉሃና ከሮቤል ጋር በጭራሽ ዝም ልላቸው አልችልም እና የማደርገው ነገር አውቃለሁ ብላ በጣም ተናዳ ስታወራባቸው ነበርና አሁን ላይ ሜራ ክፍሏ ድረስ በመሄድና ሮቤል ለምንድነው እንደዚህ የምታደርጊው? ሜራ ሁሉንም ነገር ልታበላሽ እኮ ነው እያላት ነበርና አንተ በጭራሽ እኔ እንዲህ ልታደርገኝ አትችልም። ከኔ ምን አጥተህ ነው እንደዚህ ልታደርግ የምትችለው? ነው ሮቤል ስህተት እየሰራህ ነው እያለችው ነበረ። እንደ ድንገት አድናን ግን ከቤት አልነበረም እና ሉሃና በጣም ስላበሳጨችው እና ውስጡ ስሜቱን ተነክቶ ወደ ውጭ ወጥቶ ነበር። አሁን ላይ አድናን እንዴት ሉሃና እንዲህ ታደርግኛለሽ እያለ መጠጥ እየጠጣ ነበረ። ግን ደግሞ ሮቤል እና ሜራ በጣም ሲጨቃጨቁ ነበረ። ሮቤል ይሄ ነገር የሚያደርገው ሜራንም ሲያታልላት ሉሃናን አይናችን ስር ለማድረግና ከእኛ ላይ ጥርጣሬዋ እንድታነሳ እያላት ነበረ። ግን ደግሞ በዚህን ሰዓት ሜራ ከሮቤል ጋር ሲያወሩ ሉሃና ከክፍል ወጥታ ነበርና ሜራ ተረጋጊ፣ እኔ ሁሉም ነገር ከኛ አይኗን አንስታ አድናን ላይ እንድታደርግ ፈልጌ ነውና እና ደግሞ በጣም ተሳክቶልኛል እያለ ለሜራ ሲነግራት ሉሃና በጆሮዋ ትሰማለች። በጣም ደንግጣለች። ለካ አድናን ያለው ነገር እውነት ነውና ሮቤል ዋሽቶኛል እያለች ሉሃና በጣም ደንግጣ በሮቤል ላይ ውስጧ እንደተነካ እየተሰማች ነበርና አሁን ላይ አድናን እውነቱ እንደተናገረና በኋላ ይቆጭሻል ያላትንም ትዝ ብሏት እንዴት እንዲህ ያደርጋል ሮቤልም ለካ አስመሳይ ነው ወይ በማለት ውስጧ በጣም ትጨነቃለች።